በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለዐቢይ ጾም አምስተኛ ሳምንት ደብረ ዘይት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ይህችም ቀን ደብረ ዘይት ትባላለች። ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ወይንም ደብር ማለት በግዕዝ ሲተረጎም ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ይህም ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ነው። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ተራራም ሲሆን በመካከል የቄድሮን ሸለቆ ብቻም ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራም ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይንም የድንግል መካነ መቃብር በዚህ ተራራ ግርጌ ላይም ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህም ተራራ በመጽሐፍ ቅዱስ የሚገኘው ብዙ ድርጊቶች የተደረጉበትም ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። ማቴዎስ 24 ከቁጥር 3። በዚሁ ተራራ ላይ ወደ ሰማይ አረገ። ሉቃስ 24:50 ላይ እንደተጻፈ። በዚሁም ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚደርስበት የሌዊን ዋሻም ያገኛል። በኋለኛው ምጽአቱ በዚሁ ቦታም እንደሚገለጥ ትንቢትም ተናግሯል። ስያሜው የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ላይም ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩንም ጽፏል። በዚህም ተራራ ላይ እርሱም በደብረ ዘይት ተቀምጦም ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱም ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን የዓለምን ፍጻሜ የትንሣኤ ሙታንን ትምህርት በሰፊውም ስላስተማረ በዓሉን በተራራው ስም ተሰይሟል። ይህም ደብረ ዘይት ተብሏል። የደቀ መዛሙርቱም ጥያቄ እንደዚህ ነበር። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎትም ጊዜ ጸሎታቸውን አድርሰውም ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንም
አብሮ እያደነቀም እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላም ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና ቤተ መቅደሱንና በሕዝቡ ላይ ሊደርስ ያለውን በትንሹም ጠቁማቸው ነገራቸው። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩም በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱም ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። በዚህም ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይንም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድነው? ጌታችንም በቀኙ ያቆመንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻም አተኩሮ ሰፊ መልስን ሰጥቷቸዋል። መቼ ይሆናልም ላሉት የመጀመሪያውም ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻም በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል አጭርና ግልጽ መልስም ሰጠ። ስለ ሁለተኛውም ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸውም ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎችም፣ ምክሮችም፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል። በተደጋጋሚም ተስተውለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም የዓለምን ፍጻሜ ምልክቶች ከነዚህ በመቀጠል ለሐዋርያቱም ነገራቸው። አንደኛም ሐሰተኞች ክርስቶሶች ጌታችን በአንደኛም ደረጃ የተናገረው ምልክት በተለያየም ጊዜ በተለያየም ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱም ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉም ተነስተው ነበር። ዋናው በዮሐንስ ራእይ ላይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የየጥፋት ልጅ የተባለው ብዙ ጥፋትና መከራም የሚያደርሰውና 666 መለኛ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች ሆኑ አለማማጅ ሐሰተኞች ክርስቶሶችም ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚም ይሆናል። ለዚህም ነው መድኃኒታችን እስኪመጣም ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያም ጊዜም ነው ክርስቶስ ከዚህ ዓለም አለ ወይንም ከዚህ አለ ቢላችሁ አትመኑ ተብሎ ቁጥር 5 እና 23 ሲልም ያስጠነቅቀን። በሀገራችን በኢትዮጵያ በአፄ ንብለ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል
ሐሳዊ ወይንም ሐሰተኛ ክርስቶስ ተነስቶም እንደነበር በቤተ ክርስቲያን ታሪክ ላይ ተመዝግቧል። ይህም በአገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እውነተኛው ክርስቶስ 12 ሐዋርያት፣ 72ቱ አርድእትና 36ቱ ቅዱሳት አንስትን አስከትሎ እኔ ክርስቶስ ነኝ እያለም ሲንቀሳቀስ ንጉሡም አስቀርበው አንተ ማን ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግመኛም ዓለምን ለማሳለፍ ይመጣል። አንተ ግን ማን ቢሉት አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼም ተነስቼ አርጌ ነበር። አሁን ዳግም ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከናቴ ከድንግል መራቶ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው ያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛም የጦርነት ነገር ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮም ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የሚያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉን የሚደፈጥጥ የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫው ቋንቋ በላይ ሆኖም ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና እንዳለ በማቴዎስ ወንጌል ምዕራፍ 6-7። የሶስተኛው ምልክትም ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንረዳው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችንም ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮም ችግር ሳያጋጥማት በሰው ሰራሽ ችግር ሕዝቡን ሁሉ ለአስቸኳይ ምግብ እርዳታ የተገለጠበት ሁኔታም በፍጹም ልብን ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛው ምልክት ሆኖ በጌታችን ለደቀ መዛሙርቱም ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል እንዳለ ማቴዎስ 24:7 ላይ ተብሎም እንደተጻፈ። አራተኛም የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋም አይደለም። በ1999 ዓመተ ምህረት ጀምሮ እስከ ዛሬም ድረስ በተለያዩ ሀገሮች በተለያየም ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባም ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒንስና እንዲሁም በአገራችን በኢትዮጵያ በቅርብ የምንሰማው ተከስቷል። ይህም ለደቀ መዛሙርቱ
የዓለምን ፍጻሜ ምልክት የማግኘት ጥያቄም የተሰጠው የምድር መናወጥ በልዩ ልዩ ስፍራም ይሆናል ተብሎ በጌታ የዓለም ፍጻሜ ምልክት ተነግሮ የተነገረው ቃል አይቀርምና እነሆም እየተፈጸመ ነው። አምስተኛው ምልክትም የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያንን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ይገኛሉ። በዚያም ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎም እንደተጻፉ ሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለንም ግልጽ ነው። ይህ በአጭር ጊዜ ውስጥም አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያደግም ሆኖ ከሚታዩት ፍንጮች መረዳትም ይቻላል። በእንዲህ አይነት የመከራ ዘመን የክርስቲያን ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራም የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፋዋል፣ መከራውን መራራም ያደርገዋል። በዚያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ተብሎም በጌታ እንደተነገረ ከሃዲያኑ ሆን ብለው በቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስቲያኖችን የምንቃወመው እያሉ ድጋፍም ያሰባስባሉ። ስድስተኛ ምልክቱም ሐሰተኛ ነቢያቶች በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአት ምልክት አድርጎም ጠቅሷቸዋል። በአሁኑ ዘመን በአገራችን ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳዕ ስም ያጭበረበሩና የዋሹም በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያትም ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላቅ ምልክት ታላቅ ድንቅን ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በአገራችን ሆነ በሌላኛውም ዓለም በነቢይነትና በሰባኪነት ስም የሚደረገውን የንግድና የርኩሰትን እንቅስቃሴን በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛም የፍቅር ማጥፋት።
ሌላኛውና አሳዛኙም ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ታላቅ ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ቀዝቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋትም ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገናኛ ምንጭ ነው። የወንጌል መዳረስ። ስምንተኛም የወንጌል መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶቹ ነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራም ገልጾ ስለሚኖር ሲጠየቅ አልሰማውም፣ አላየውም፣ አላወኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያም ጊዜም መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች ምን ናቸው? ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እስከሚታይ የሰው ልጅ መምጣት እንዲሁ ይሆናል ተብሏልና። ቀኑ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኑሮ በነቃ ቤቱም ሊቆፈር ባልተውም ነበር። የሰው ልጅም በማታስቡት ሰዓት ይመጣል። ለታሪካዊ ማስገንዘቢያ የኖህ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያም ሆኖ በጌታችን ምሳሌነት ቀርቧል። ይህም ወቅታዊ ምልክቱ ምንድነው? ተጠንቀቁ ማለት እንዳያስታችሁ ተጠንቀቁ። ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ፣ ተማረቁ። እንዲሁ እናንተ ደግሞ ይህን ሁሉ ከላይ የተናገሯቸውን ምልክቶች ሁሉ ስታዩ በደጁ እንደቀረበ እወቁ፣ አትደንግጡም ሲል ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ አትሸበሩ ማለት ነው። ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ፣ ተዘጋጅታችሁም ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡ ሰዓት ይመጣልና። ጽኑም ሲል እስከ መጨረሻ የሚጸና ግን እርሱ ይድናል ማለት ነው። እነዚህን ሁሉ ምስክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላትም ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ሁሌም አሸብርቆ ይኖራል። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል፣ ፍጻሜ ዓለምም ይሆናል። ምድር ከመከሰቷ ትናገራለች፣ ትናጋለች፣ ፀሐይም ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል።
ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ይለጠፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያርፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሲቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አእላፋት ቅዱሳን መላእክት ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡም እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ ያንገላቱ ሲወስዱት ዝም እንዳለ በዚያ አይነት አመጣጥ አይደለም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጥአንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ነፋስም አለ። እረኛ በጎቹን ከፍየሉም እንደሚለይ ጻድቃንም በቀኙ ኃጥአንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ቡሩካን ወደኔ ኑ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣም ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች ማለት ለምእመናን ትሰጣለች። ምእመናንም ርስተ መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታም ይኖራሉ። ኦርቶዶክሳውያን ነቢዩ ኤርምያስ እግዚአብሔርም እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ ወደ ቀደመችው መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ በማለት እንደተናገረው በቀደመች በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባል። እንግዲህ ደብረ ዘይት እንግዲህም ተጽፎ ተተርጉሞ የማያልቅ ሰፊ ጥቅልና ምጡቅ ትምህርትን ያዘባል ነው። በደቀ መዛሙርቱ ሁለት ብቻም ጥያቄዎች ተነስቶ ያስተማረው የዕለተ ምጽአቱን ነገር በአጭር ንግግር የሚካተትም ስላልሆነ በአገር ቤት የታላቁ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ተከታዮች ኦርቶዶክሳውያን በውጭም ያላቸው ይህንን በዓል በየዓመቱ እንዴት እንደሚዘክሩትም ለመጥቀስ ያክል ነው። በቀጠሪቱም ኢትዮጵያ ይህ ባህል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎትም በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላም በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጽዱም ስር አርፎ ይውላል። ክርስቲያኑም ሕዝቡም ይህንን የሚደርስበትን ምክንያትም ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣ በዚህ ዕለትም ስለሆነ ሲመጣም
እንዲህ ያለ ደግ ሥራ የሰሩትን እንግዳም ተቀብላችሁ አብልታችሁኛል፣ ተጠምቻ አጠጥታችሁኛል፣ ተርቤም አበልትታችሁኛል፣ ታርዤም አልበሳችሁኛል፣ ታምሜም ጠይቃችሁኛልና ታስሬ ወደ እኔ መጥታችኋልና እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜም ጀምሮ የተዘጋጀላችሁን መንግሥትም ውረሱ ብሎ መንግሥቱን እንዲያወርሰንም ጭምር ነው። ምዕመናኑም ለምን ይህን እንደሚያደርጉም ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰበሰባሉ ወይንም ይመጣሉ፣ ዘመዳቸው ሆነ ጥሬ ወይንም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠም እንደሆነ ነፍሳቸው ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይንም እንጀራ ወደ ቤተ ክርስቲያን አምጥቶም ካልመጸወተ የዘመዱ ነፍስ መታ የኔስ ዘመዶች ያልቀዋል ብላ አዝና ትመለሳለች ይላሉ። ምስጢሩ ከላይኛውም አይርቅም። ይህ ደብረ ዘይት ወይንም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀት፣ ህልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛም ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶችም ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግሥቱን እንዲወርሱ ቢሆንም የሰይጣንን ወጥመድና ሸክላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምታታዊም ታምራት ሳይሳቡና ሳይሰነካክሉ እስከ መጨረሻው ጸንተው በዚያ በዳግመኛም ልደት እኛ የመጨረሻዋ የዋጋ ቀን በጌታቸው ቀኝ የሚቆሙ የታደሉም ናቸው። እንግዲህ እኛን በቀኙም ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ የአምላካችን ቅዱስ ፈቃድ ይሆንልን። ስለ እናቱ ስለ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራም ቀን ይራራልን። በዕለተ ዓርብ የፈሰሰው ክቡር ደሙ ቅዱስ ሥጋውንም ከትንሣኤ ዘጉባኤ ክብር የሚለየን ነውራችንን ይሸፍንልን። አሜን። ርስተ መንግሥተ ሰማያትንም ያውርስ።